ምሰራውን ሁሉ እኮ ማታቅልሽ ነች። እኔ አላቅም ብቻ ምን ብዬ እንደምገልጻት ማን እንደምላል። እሺ ቤተሰብ በመጀመሪያ ደረጃ የሆነ የምናገር ነገር አለኝ። በመጀመሪያ ደረጃ ሰዓት ይከበርልን፣ ሰዓት ይከበርልን። እንዴ እኛ በጉጉት እኮ ልባችን ሊወጣ አንድ ሰዓት ሴት ትለቃላችሁ እንዴ? ሰዓታችሁን አክብሩ እንጂ። በሁለተኛ ደረጃ ደግሞ አረ በስመ አብ ቤተሰብ የዛሬ ቪዲዮ ቤተሰብ እያንዳንዷን ምን ጥር አድርጌ እነግራችኋለሁ ማለት ነው። ሁላችንም ሀሳብ አስተያየታችን እዚህ ጋር እንሰጣለን። እናንተም ሀሳባችሁን ኮሜንታችሁን ታደርጋላችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ በደንብ አድርጋችሁ ፕሊዝ ፕሊዝ በእናታችሁ። ዩቲዩብ ሙት እያለ ነው። የሆነ የምነግራችሁ ነገር አለ። ዩቲዩበሮች የሆናችሁ ከባድ ነገር ዩቲዩብ እያደረገ ስለሆነ እንድትጠነቀቁ ነግራችኋለሁ። እሺ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ 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 እና እንደተለመደው ደግሞ ወይ በስማ ምናምን እያላችሁ ኮሜንት መጻፍ ትንትራላችሁ እና ቤተሰብ ዛሬ እኔ ማርያምን ነው የምላችሁ። ትላንትና ቪዲዮ በጣም ነው ያዝናናኝ። የዛሬ ቪዲዮ ደግሞ የበለጠ ነው ያዝናናኝ። ምንድነው መሰላችሁ እኔ የምለው ማለት ነው ቤተሰብ እቺ ሃይሚ የምትባል ልጅ እኔ ምን ብዬ ልንገራችሁ? ስለዚህ ልጅ እኔ ምን ብዬ ላውራላችሁ? እኔ እኮ ማውራት ቃላቱም አጣውኩ። ምን አይነት ልጅ ነች እቺ? ምን አይነት እኔ እኮ ስለሷ መናገር ሁሉ እኮ እስከሚያቅተኝ ድረስ ነው። ምን እየሆነች እንደሆነ እኮ አይታወቅም። በቃ ምን እየሆነች እንደሆነ ምሰራውን ሁሉ እኮ ማታቅ ልጅ ነች። እኔ አላቅም ብቻ ምን ብዬ እንደምገልጻት ማን እንደምላት ምን እንደምላት ሁሉ እኔ ግራን ያጋባችኝ እቺ ልጅ። ምንድነው ቆይ ችግሯ ምንድነው? እቺ ልጅ ጭንቅላቷ ምንድነው? ቤተሰብ እንዴ የአክቲንጉ ሳንሳት ደግሞ የድምጽ መቀየር መቤቴን ነው የምላችሁ። የሃይሚ ድምጽ አይመስልም ጭራሽ እኮ ድምጽ የለም፣ ምንም አይታወቅም እንዴት እንደቀየረችው። እኛ በስንቱ ካንቺ ጋር እንትን ፊልም ውስጥ እንግባ በእናታችሁ። እስቲ ንገሩኝ። እቺ ልጅ ታዲያ አጨብጭብ ወገን አጨብጭብ ለሃይሚ አጨብጭቡ። እግዚአብሔርን እሙሽዬ እንኳን እስከምትደናበር ድረስ ማናት አሉሽ የምትባል ዘመዳችን መስላኝ ነበር ምናምን ስትል ይሄን ሁሉ እስከምትቀይር ድረስ ራሷ ማለት ነው። ይታያችሁ እንግዲህ እቺ ልጅ ማለት ምን አለ የፊልም አክተሮች በቃ የሆነ ፊልም እንትኖች በቃ ፕሮዲት ብታረጓት የሃይሚ የምትባል ልጅን ፕሮዲት ብታረጉልን እዚህ ጋር ፊልም የምትሰሩ ሰዎች ካላችሁ ይሄን ቪዲዮ የምትከታተሉ ካላችሁ እባካችሁ ፕሮዲስ አርጓት ሃይሚን። በቃ እኛ ይሄን እንፈልጋለን። ልጅቷ በጣም አደገኛ ነች። በቃ ምትያዝ አይደለችም እንዴ? ምትያዝ ልጅ አይደለችም። በቃ ከአክቲንግ እስከ ድምጽ መለወጥ ይሄ እኮ በጣም ከባድ ነገር እኮ ነው። እንደዚህ አይነት ነገር መስራት በጣም ከባድ ነው እና በጣም ደስ የሚል ነው። እኔ ከምንም በላይ ደግሞ ያሳቀኝ ቁሌታም ሲል እኔ ምን ልሁን ቤተሰብ ቁሌታምና ሲል ምን ልሁን እንግዲህ እዛ እየተሰደበች ያለች እሙሽዬ እኮ ሞተች። እንደዚህ እንባዋ እኮ ጠብን ያለው እኔ እንጃ ብቻ እሙሽዬ እድሜና ጤና ይስጥሽ። ምን ያህል ደግሞ ብሩኬ ለሃይሚ ለእናቱ ያለው ነገር አቤት መድኃኒዓለም አቤት። እናንተ ልጅ ይሄ ልጅ ግን ምንድን ነው ግን የሰውን እድሜ የሚያህል ይስጥልሽ አሜን እናቴ ብሎ ግንባሯን ሳም የሷ እያቸው ለእናት ስታደርጉ እግዚአብሔር አምላክም እንደ በቃ የሆነ ነገር እንደሚፈጥርላችሁ ገብቷችኋል። እና የዛሬ ቪዲዮ በጣም የሚገርም ቪዲዮ በጣም ያዝናናኝ። በቃ እኔ ቁሌታም በቃ እኔ እንጃ እሙሽዬ ግራ ገባት እኮ በቃ የሆነ የምታደርጉ ቡና ላፍላ ምናምን። በነገራችን ላይ ቤተሰብ እሙሽዬ ካሜራ ላይ መቅረብ የምትወድ ሴት አመስለኝም። እናት አይደለችም። ካሜራ የምትወድ አይመስልም። ብዙ ሰዓት ካሜራ ላይ መቆየት እራሱ አትፈልግም። አንዴ ነገር ደግሞ ካሜራ ላይ ስትሆን ወሬ ሁሉ ነው ጥፍጥፍት በኔ እናቴ። በእናት ብሩኬ ሁሌ ካሜራ ላይ አታምጣት። እናትህ በጣም ካሜራ ምትጠላ እናት ነች፣ ታስታውቃለች። ካሜራ ላይ እንደዚህ አንዳንድ እነሱ ቅልብልብ የሚሉ አሉ ግን በቃ ካሜራ ላይ ጭራሽ አትፈልግም። በቃ ስለዚህ አንዳንዴ ብዙም አላመጣትም፣ ግን ብዙ ጊዜ ባታመጣት ይሻላል። በቃ አትፈልግም ብዙ። እኔ ሳያት ውስጧን ሳነበው ብዙ ካሜራ የምትፈልግ እናት አይደለችም። የኔ ውድ እናት፣ የኔ ቆንጆ እናት፣ ደርባባ
የኔ እናት እንዴት እንደምወድሽ እግዚአብሔርን ዛሬ በቃ እኔ እንጃ እኔ አላቅም ብቻ አነጋገርሽ ምናምን እኔ አላቅም እግዚአብሔርን እምላችሁ እኔ በጣም ነው ያዝናናኝ በጣም ነው ያሳቀኝ የብሩክ አስተዳደብ ሀይሚ እንግዲህ ታያችሁ ሀይሚ ቁጭ ብላ እዛው የተሰደበች እዛው የተሰደበች ከዛ ስትፈታውስ ታፍናለች ደግሞ ስለ ልብስ ደራርባበታለች ቤተሰብ ኧረ በስመ አብ ኧረ አክቲንግ እናንተ ኧረ ወገን እቺ ልጅ ምንድነው እያደረገች ያለችው? እግዚአብሔርን ነው የምላችሁ። በጣም አንበሳ ነች። ማርያምን ፊልም ዓለም ውስጥ ብትገባ ሀይሚ የምትመለስ ልጅ አይደለችም። የፊልሙን እንትን በቃ እኔ እንጃ በቃ አክቲንግ ትችልበታለች። እግዚአብሔርን ነው የምላችሁ። በቃ ጎበዝ ነች። እኔ ማርያም ዛሬ እሷን ለማድነቅ ነው በቃ ይሄን ቪዲዮ ራሱ እየሰራ ያሉት እንጂ አሞኛል መስራትም አልፈለኩም ግን በቃ አክቲንጓ ደስ አለኝ። ስራዋ የብሩኬ ያካሁን የሙሽዬ አነጋገር ለዛ አለው አነጋገር ለትልቅ ክብር በቃ ሁሉ ነገር ነው ያየንበት። ማርያምን ነው የምላችሁ እና ሀይሚዬ የኔ ተንኮለኛ እንግዲህ ዛሬ ሙሽዬን ፕራንክ አርገሻል። ደግሞ ነገ ምን ፕራንክ ይዛችሁ እንደምንመጣ በቃ እንደዚህ ስትናችሁ ስትመጡ እንዴት ደስ ትላላችሁ መሰላችሁ። በጣም ነው ደስ የምትሉት። በተረፈ ይሄን ቪዲዮ አላረዘመባችሁ ላይክ ሼር ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው ቤተሰብ።